የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለላካችሁልን መልእክት ሁላችሁንም እጅግ አድርገን አመስጋኞች ነን። በዚህኛውም ጥንቅራችን አፍሪካዊ ጉዳይ እናነሳለን። በአውሮፓ ዙሪያ የዓለም ዋንጫ የማጣሪያ ጨዋታዎች እየተካሄዱ ይገኛሉ፣ እንመለከታቸዋለን። ትላንትና አላፊ ሀገራትን እናውቀናል። በተለይ አንጋፋው ተጫዋች ወደ ዓለም ዋንጫ መጓዙን አረጋግጧል፣ እንመለከተዋለን ጉዳዩን። ከዛ ውጭ ትልልቅ ብሔራዊ ቡድኖች ከዋክብቶችን የያዙ በአውሮፓም ዙሪያ ጨዋታ ነበራቸው፣ እንመለከታለን። ለዓለም ዋንጫ ያለፉ ሀገራትን እነግራችኋለን። የሊዮኔል ሜሲ ሀገር አርጀንቲና ለአንድ ጎል $6 ሚሊዮን ይዛ ሄዳለች፣ ባስቆጠረችው ግብ ልክ ማለት ነው። ሜሲን በስፋት እንመለከታለን። የክርስቲያኖ ሮናልዶንም ጉዳይ በዛ ጎን ለጎን እናነሰዋለን። ተጨማሪ መረጃዎችን በአውሮፓ ዙሪያ ከኛ ጋር ስትቆዩም የአውሮፓ ትልቅ ክለቦች የተመለከተ ጥንቅርም ተይዟል። በፕሪሚየር ሊግ የመረጃ ሰዓታችን ክለቦች በአማካይ ከሚያገኙት ነጥብ አንጻር ፍጻሜያቸው እንዴት ያለ ይሆናል የሚለውን እናስቀድማለን። ከዛ በተጨማሪ ግን አንድ ለየት ያለ መረጃ በፕሪሚየር ሊግ ክለቦች ይዘናል። ለመሆኑ የፕሪሚየር ሊግ ክለቦች ወይም እናንተ የምትደግፏቸው ክለቦች የጨዋታ አቀራረባቸው እንዴት ያለ ነው የሚለውን አጠር አድርገን እናቀርብላችኋለን። ሲቲ ለተጫዋቻቸው መልእክት ልከዋል። ከዛ በዘለለ የሲቲን አንድ ቡድን የተመለከተ ልዩ ጥንቅር ይዘናል። ቼልሲ ተጫዋች ለማስፈረም ተስማምቷል። በጣም አስገራሚ ነው የቼልሲ ጉዞ። የሚያስፈርምበት ቦታ የሚያስፈርማቸው ተጫዋቾች የተለዩ ናቸው፣ እንመለከታቸዋለን። ወጣቱን ስታቪዮን የተመለከተም ጥንቅር ይዘናል። ችሎታዬ ከፈጣሪ ነው እያለ ይገኛል። በርከት ያሉ ጥንቅሮችን በሰማዮቹ በዓለም ሻምፒዮኖቹ ቼልሲም በኩል ይዘናል። የቼልሲም ደጋፊዎች እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። በሊቨርፑል የመረጃ ሰዓታችን ጀርመናዊው በጀርመን እንዴት ያለ ምሽት አሳለፈ የሚለውንና የቡድን አጋሩ ስለ ሊቨርፑል ተጫዋች የሚለን ነገር አለ። ከዛ ውጪ አንድ ተጫዋች በሊቨርፑል ዝርዝር ውስጥ ተገኝቷል። በጣም አስደናቂውን ተጫዋች እንመለከታለን። የሊቨርፑል ተጫዋቾች አይደሉም፣ ኩዱስ እና እንደዚሁም ዳኒ ኦልሞ ግን ስለ ሊቨርፑል የሚሉን ነገር አለ። ተጨማሪ መረጃዎችን ይዘናል። ከአርሰናል ጋር በተያያዘ በአርሰናል የመረጃ ሰዓታችን የቡድን ዜና እናነሳለን። በተለይም 3 ተጫዋቾችን እናነሳለን። ራይስ፣ ቲምበር፣ ጋብርኤል ማጋሌሽን የተመለከተ ጥንቅር ይዘናል። ከዛ ውጪ በብሔራዊ ቡድን ግዳጅ ላይ ያሉ ተጫዋቾችና ከጉዳት ጋር በተያያዘ ቲምበር፣ ኦዴጋርድ፣ ዮኬሬሽ እናነሳለን። ከዛ ለአርሰናል ደጋፊዎች አንድ መልእክት ይዘናል። በዩናይትድ የመረጃ ሰዓታችን ብሩኖ ፈርናንዴዝን የተመለከተ ልዩ ጥንቅር ይዘናል። መረጃውን ቲኤንቲ ስፖርትን ያጋራን። በቡድን ዜናችን አማድ ዲያሎን ዩናይትድ ቤት ከካሪንግተን ጋር በተያያዘ ተጨማሪ መረጃ እናነሳለን። ከዛ ውጪ ሜን ስፖርት የተጻፈም አንድ ጽሑፍ አለ ከዩናይትድ ቋሚ 11 ጋር በተያያዘ ሚዲያ ላይ እንደሚወራው አይደለም ብለዋል። የስሎቫኒያው አሰልጣኝ ከዩናይትድ ጋር ያለን ግንኙነት የቡድን ዜና ስናነሳ ሰፋ ያለ የዝውውር መረጃ በዩናይትድ በኩል ይዘናል። በርከት ያሉ ናቸው የዝውውር መረጃችንን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ያደርጉን። ሀሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር ስትቆዩ እኔ ቃል ነኝ፣ እናንተን አጋሩን። መልካም ቆይታ ተመኘን። በድጋሚ የናይጄሪያ ብሔራዊ ቡድን ጋቦንን 4-1 በማሸነፍ ምክንያት ቡድኑ ቃል የተገባለትን ጉርሻ አግኝቷል። የብሔራዊ ቡድኑ ተጫዋች ከጨዋታ በፊት በአንድ ጎል $30,000 ጉርሻ እንዲሰጣቸው ጠይቀው ነበረ። የሀገሪቱ ስፖርት ሚኒስቴር ተጫዋቾች የጠየቁትን ለእያንዳንዱ ጎል $30,000 ጉርሻ ገንዘብ ሰጥቷል። ተጫዋቾቹ የጉርሻ ክፍያውን ከጨዋታው በኋላ መልበሻ ቤት ውስጥ ባንበላቸው አማካኝነት ተከፋፍለውታል። ናይጄሪያ አንድ ጥያቄ አለባት ለዓለም ዋንጫ ማለፍ። ናይጄሪያ እሁድ ለዓለም ዋንጫ የማጣሪያ ጥሎ ማለፍ የፍጻሜ ጨዋታዋን ከኮንጎ ጋር ታደርጋለች። ምናልባት ለምሽት መረጃችን በድጋሚ ቀርታ ናይጄሪያ ከኮንጎ ጋር በሚያደርጉት ጨዋታ ካሸነፈች ለዓለም ዋንጫ ታልፋለች። ቃል የተገባላቸውን የ4-1 ድል ግን በአንድ ጎል $30,000 ጉርሻቸውን ወስደዋል። ዛሬ በአውሮፓ ዙሪያም የዓለም ዋንጫ የማጣሪያ ጨዋታዎች እንደዚሁ ቀጥለው የሚካሄዱ ይሆናል። በርከት ያሉ ጨዋታዎች ይካሄዳሉ። ምሽት 2 ሰዓት ጀምሮም የሚካሄዱ ጨዋታዎች አሉ። በእርግጥ ቀድሞ ካዛኪስታን ከቤልጅየም ይጫወታሉ። ከዛ ምሽት 2 ሰዓት ሲል ጆርጂያ ከስፔን፣ ተርኬ ከቡልጋሪያ፣ ኬፕሮስ ከአውስትራሊያ፣ ሊችስታይን ከዌልስ፣ ምሽት 4 ሰዓት ከ45 ሲል ስሎቫኒያ ከኮሶቮ፣ ስዊዘርላንድ ከስዊድን፣ ግሪክ ከስኮትላንድ፣ ቦስኒያ ኤንድ ሄርዞጎቪና ከሮሜኒያ፣
ዴንማርክ ከቤላሩስ የሚያደርጓቸው ጨዋታዎች ዛሬ የሚደረጉ በዓለም ዋንጫ እጅግ በጣም ተጠባቂ ጨዋታዎች ናቸው። በአውሮፓ ዙሪያ የማጣሪያ ጨዋታዎች ናቸው። የወዳጅነትስ ጨዋታ ካላችሁ ሩሲያ ከቺሊ እንደዚሁም ብራዚል ከሴኔጋል ይጫወታሉ። ምሽት 1 ሰዓት ነው የብራዚልና ሴኔጋል ጨዋታ። እነኝህን ጨዋታዎች እንድትመለከቱና እንድትዝናኑባቸው ጋበዝን። ትላንትናም በርከት ያሉ በአውሮፓ ዙሪያ የዓለም ዋንጫ የማጣሪያ መርሃ ግብሮች ነበሩ። ጂብሊራርት ከሞንቴኔግሮ ያደረጉት ጨዋታ ይጠበቅ ነበረ። ሞንቴኔግሮ 2-1 በሆነ ውጤት ድል አድርጋለች። ጨዋታውን በጣም ወሳኝ ድል ነበር ለሞንቴኔግሮ። 66 በመቶ ኳስ ተቆጣጥረው ነበረ። ቫስሊች አዲስ 33ኛው ደቂቃ ላይ፣ ክሩስቶቪች 42ኛው ደቂቃ ላይ ሁለቱን የሞንቴኔግሮ የማሸነፊያ ግቦች ሲያስቆጥሩ ሊያም ጄሶፕ ነበር ብቸኛውን የጂብሊራርት ግብ ማስቆጠር የቻለው። እዚሁ ምድብ ላይ የነበረችው እንግዲህ ሀገር ጂብሊራርት ከውድድር ውጭ መሆኗ ተረጋግጧል። ምንም ነጥብ የላትም። በጣም አስከፊ ጉዞ ላይ ትገኛለች። ጂብሊራርት ትላንትና በሜዳዋም የደረሰባት ሽንፈት እዚህ ምድብ ላይ ድል አልባ ጉዞ እንድታደረግ 19 የግብ ዕዳ እንዲኖርባት እንደዚሁ አድርጎ ነው ጨዋታ የተጠናቀቀው። ከዚሁ ምድብ ተጠባቂ የነበረው የክሮኤሽያ ጨዋታ ነበረ። ክሮኤሽያ ወሳኝ ድል ነው ማሳካት የቻለችው። ውድ ቤተሰቦቻችን ክሮኤሽያ በትላንትናው ዕለት 3-1 በሆነ ውጤት ድል አድርጋም ወደ ዓለም ዋንጫ መግባቷን አረጋግጣለች በቀጥታ ማለት ነው። ውድ ቤተሰቦቻችን ከ2006፣ 2010፣ 2014፣ 2015 አሁን ደግሞ 2022 ለዓለም ዋንጫ ማለፏን አረጋግጣለች። ክሮኤሽያ ትላንትና 3-1 ስታሸነፍ ግቫርዲዮል፣ ሙሳና ቫልሲች ግቦቹን ማስቆጠር ችሏል ለክሮኤሽያ። ክሮኤሽያ ምድቧን በአንደኝነት ማጠናቀቅ ችላለች በ19 ነጥቦች። ስለዚህ በቀጥታ ነው ማለፏን ያረጋገጠችው። በቀጣይነት ቼክ ሪፐብሊክ 13 ነጥቦች ይዛ እንዲሁም ፋሮ አይስላንድ 12 ነጥቦችን ይዘው ቀጣይም ለማለፍ በሚደረገው ጥረት ላይ ከባድ ጨዋታ ይጠብቃቸዋል ማለት ነው። ከዚህ ምድብ ላይ ኃላፊውን ለማወቅ የመጨረሻ ጨዋታዎች በተለይም ሁለተኛ ሆኖ ኃላፊውን ለማወቅ የመጨረሻ ጨዋታዎች ያስፈልጋሉ። ሉካ ሞድሪች ሀገረ ክሮኤሽያን ለአምስተኛ ጊዜ በዓለም ዋንጫ ይወክላል ማለት ነው። በ40 ዓመቱ በዓለም ዋንጫ ሀገሩን ይወክላል። ሌላኛው መርሃ ግብር የነበረው ስሎቫኪያ ከኖርዝ ሜኬዶኒያ ያደረጉት ጨዋታ ነበረ። ጨዋታው በስሎቫኪያ 1-0 አሸናፊነት ተጠናቋል። ቡቢች 91ኛው ደቂቃ ላይ ብቸኛዋን ግብ አስቆጥሯል። ስቲል በ65ኛው ደቂቃ ላይ ግብ አስቆጥሮ በስሎቫኪያ በኩል በቫር ተሽሮበታል። ስለዚህ አንዱ ግብ ጸድቆላቸው 1-0 በሆነ ውጤት ድል ማድረግ ችሏል። እዚሁ ምድብ ላይ ግን ጀርመን በጣም ወሳኝ ጨዋታ ነበራት። ጀርመን ትላንትና 2-1 በሆነ ውጤት ድል አድርጋለች። ሉክዘምበርግ ጋር ነበረ ጨዋታ የነበራት። ለኔዘርላንድ ሁለቱን የማሸነፊያ ግቦች ለማደኛው ኒክ ቮልትሜድ 49ኛውና 69ኛው ደቂቃ ላይ ሁለት ግቦችን አስቆጥሮ ጀርመን ሉክዘምበርግን 2-0 በሆነ ውጤት በጨዋታው ድል እንድታደርግ ረድቷታል። ሁለት ግቦችን ያስቆጠረው በነገራችን ላይ ትላንትና ኒክ ቮልትሜድ በዚህ ውድድር ዓመት 10ኛ ግቡ ነው ለኒካስል ዩናይትድ እና ለጀርመን ብሔራዊ ቡድን። በክረምት የዝውውር መስኮት ይህ ዝውውር በጀርመናዊው ክለብ ባየር ሙኒክ ትችት የቀረበበት ነበር። ምክንያቱም ከስቱትጋርት ሊወስዱት የነበሩት እነሱ ናቸው፣ ግን ትልቅ ዋጋ ከፍሎ ኒካስል ከወሰደው በኋላ ገንዘቡን አስወደዳችሁት በሚል ትችት ሲቀርብባቸው ነበር። የሊቨርፑሉ ፍሎሪያን ቬርዝም ድንቅ ምሽት አሳልፏል። ከብሔራዊ ቡድኑ ጋር 4 ሙከራዎችን ሞክሯል። ሜዳው ላይ ትልቁ ቁጥር ነው። 1 የግብ ዕድል ፈጥሯል። 5 ስኬታማ ድሪብሎች፣ 100% ረጅም ኳሶቹ ስኬታማ ነበሩ። 8 የመሬት ላይ ግንኙነት አሸንፏል። 46 ኳሶችን በስኬት አቀብሏል። 80 ኳሶችን ነክቷል። ድንቅ ምሽት ነበረ ፍሎሪያን ቬርዝ ያሳለፈው። በሊቨርፑል የመረጃ ሰዓታችን ይህን ተጫዋች የተመለከተም ጥንቅር እናነሳለን። ግን እንደ ተጫዋች በምሽቱ ጨዋታ ላይ ድንቅ ብቃታቸውን ካሳዩ የጀርመን ተጫዋቾች ፍሎሪያን ቬርዝን መጥቀስ እንችላለን። በጀርመን ብሔራዊ ቡድን በኩል አሁን ያላቸው ነጥብ 12 ነው። ስሎቫኪያን ተመሳሳይ 12 ነጥብ ያላት፣ ኖርዝ አየርላንድ 6፣ ሉክዘምበርግ 0 ከምድቡ ተሰናብታለች ማለት ነው። ከዛ በቀጣይነት የሚጠበቀው የጀርመንና የስሎቫኪያ ጨዋታ ነው። ይህንን ጨዋታም ሰኞ ኖቬምበር 17 ምሽት 4:45 ደቂቃ ሲል ይጀምራል ጨዋታ። ጀርመን ከስሎቫኪያ ያሸነፈ ቡድን በነገራችን ላይ ወደ ዓለም ዋንጫ በቀጥታ ይጓዛል። የተሸነፈው ቡድን ደግሞ ከዚህ ምድብ ላይ በጥሎ ማለፍ መግባት ይችላል ማለት ነው። ስለዚህ ጀርመን ከስሎቫኪያ በጣም ትልቁ ጨዋታ ነው ከዚህ ምድብ ላይ ሰኞ የሚደረገው። ምናልባት ጀርመን ከዚህ ጨዋታ ላይ ማሸነፍ ብቻ አይደለም
አቻ የምትወጣ ከሆነ ከስሎቫኪያ ያላት የግብ ብዛት በ3 ይልቃልና ማለፍ ትችላለች በቀጥታ። ስለዚህ ጀርመን ከዚህ ምድብ ለማለፍ አቻ ሁላ እንደዚሁ በቂ ይሆናል። ሌላውኛው መርሃ ግብር ፊንላንድ ከማልታ ያደረጉት ጨዋታ ነበረ። ማልታ 1-0 በሆነ ውጤት ድል አድርጋለች። ግሩች 81ኛው ደቂቃ ላይ ብቸኛዋን የማሸነፊያ ግብ አስቆጥሯል። ከዚሁ ምድብ ላይ ኔዘርላንድ እና እንደዚሁ ፖላንድ ጨዋታ አድርገው ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ውድ ቤተሰቦቻችን በግብ ማስቆጠር ሂደት ቀዳሚ የነበረችው ፖላንድ ናት። ከሚኒስኪ 43ኛው ደቂቃ ላይ አስቆጥሮ መሩ። ከረፍት በኋላ ሜምፊስ ዴፓይ የኔዘርላንድን ከፍተኛ ግብ አስቆጣሪነት መጠን ወደ 55 ከፍ ያደረገበትን ግብ 47ኛው ደቂቃ ላይ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ከዚህ ምድብ ላይ ኔዘርላንድ 17 ነጥብ፣ ፖላንድ 14 ነጥብ ይዘው አንደኛና ሁለተኛ ናቸው። ስለዚህ እዚህ ምድብ ላይ የነበሩት ፊንላንድ፣ ማልታና ሊቱዋኒያ ወድቀዋል። ኔዘርላንድና ፖላንድ አንደኛ ሆኖ ለማለፍ ቀጣይ ጨዋታ ሲጠበቅባቸው ውድ ቤተሰቦቻችን ፖላንድ 100% ማለፏን አረጋግጣለች። ማለት ማጋነን አይሆነ። ምክንያቱም በፖላንድ እና በኔዘርላንድ መካከል 13 የግብ ልዩነት አለ። ስለዚህ ኔዘርላንድ ቀጣዩን ጨዋታ ብትሸነፍ ፖላንድ በግብ አትደርስባትም ኔዘርላንድ ላይ ያው ቀጣዩን ጨዋታ 13-0 ማሸነፍ ስላለባት። ስለዚህ ኦልሞስት እዚህ ምድብ ላይ ቀጣይ ማልታ ከፖላንድ፣ ኔዘርላንድ ከሊቱዋኒያ የሚያደርጉት ጨዋታ ኦልሞስት የመርሃ ግብር ማሟያ ነው የሚሆነው። ኔዘርላንድ ከዚህ ምድብ ማለፏን ያረጋገጠች ስለሚመስል በሁሉ ነገር በዓለም ዋንጫ ከውጤቶቹ በኋላ ማለፋቸውን ያረጋገጡ ሀገራት ካናዳ፣ ሜክሲኮ፣ ዩናይትድ ስቴትስ ኦፍ አሜሪካ ኦልሬዲ አዘጋጅ ናቸው። ትላንትና ማለፋቸው ያረጋገጠችው ክሮኤሽያን ከደመርን እንዳጠቃላይ ጃፓን፣ ኒውዚላንድ፣ ኢራን፣ አርጀንቲና፣ ኡዝቤኪስታን፣ ሳውዝ ኮሪያ፣ ጆርዳን፣ አውስትራሊያ፣ ብራዚል፣ ኤኳዶር፣ ኡራጋይ፣ ኮሎምቢያ፣ ፓራጓይ፣ ሞሮኮ፣ ቱኒዚያ፣ ኢጂፕት፣ አልጄሪያ፣ ጋና፣ ኬፕ ቨርዴ፣ ሳውዝ አፍሪካ፣ ካታር፣ ኢንግላንድ፣ ሳውዲ አረቢያ፣ አይቮሪኮስ፣ ሴኔጋል፣ ፍራንስ፣ ትላንትና ደግሞ ክሮኤሽያ ተካተዋል። ይቀራሉ በነገራችን ላይ ሀገራት በዛሬው ዕለት በሚደረጉ ጨዋታዎች ላይ የአውሮፓ ተሳታፊ ሀገራትን እንዳጠቃላይ ቁጥሮች እየደመርን የምንሄድ ይሆናል። ትላንትና የ12 ሚሊዮን ዶላር ጨዋታ በሀገር አንጎላ ከአርጀንቲና አድርገው ነበረ። ጨዋታው በአርጀንቲና 2-0 አሸናፊነት ተጠናቋል። ላውታሮ ማርቲኔዝ 43ኛው ደቂቃ ላይ ሲያስቆጥር አሲስት ያደረገለት ሊዮኔል አንድሬስ ሜሲ ነበር። ከዛ በኋላ ደግሞ 82ኛው ደቂቃ ላይ ሜሲ ያስቆጥሯል። ሜሲ ትላንትና አንድ አስቆጥሮ አንድ አሲስት አድርጎ የጨዋታውም ኮከብ ነበረ። ከጨዋታው በኋላ በርካታ የመገናኛ ብዙሃን የ12 ሚሊዮን ዶላሩን ጨዋታ አርጀንቲና በአንድ ጎል 6 ሚሊዮን ዶላር ወስዳ ተከፋፍለዋለች እንደማለት ነው እያሉ መረጃውን ሲቀባበሉት ነበረም። ሊዮኔል አንድሬስ ሜሲም ትላንትና አሲስት ማድረጉን ተከትሎ 401ኛ አሲስት ነው። ከፑሽካሽ አሲስት በ3 አንሷል። በፔሌ በኩል ሶስተኛው ነው 369 አሲስቶችን ይዞ። ሜሲ ግን ወደ አናት እየመጣ ነው። የምንጊዜም አንደኛ ለመሆን የቀሩት አሲስቶች 4 ብቻ ናቸው። ወደ ቤተሰቦቻችን ሜሲ ትላንትና በአህጉራት ላይ ሁሉ እየዞረ ግብ አስቆጥሮ አፍሪካ ተቀረው ነበረ። ትላንትና ለምን ይቅርብኝ ያለም ይመስላል። በእድሜው በማቻ ላይ ወደ አፍሪካ መጥቶ አፍሪካ ምድር ላይ ለመጀመሪያ ጊዜ ግብ አስቆጥሮባቸዋል። ትላንት በጨዋታው ላይ አንድ ግብ፣ አንድ አሲስት፣ አንድ ግብ ዕድል ፈጠረ። 2 ሙከራዎችን አደረገም ኢላማቸውን የጠበቁ 2 ስኬታማ ድሪብሎች፣ 3 ረጃጅም ኳሶች፣ 9 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። 4 የመሬት ላይ ግንኙነቶችን ድል አድርጓል። 7 ኳስ ነክቷል። 69ን ለቡድን አጋሩ በስኬት አቀብሏል። 38ኛ ዓመቱ ላይ ነው ሊዮኔል አንድሬስ ሜሲ። እንዳጠቃላይ ደግሞ ውድ ቤተሰቦቻችን 38 ዓመቱን ከያዘ በኋላ ሜሲ 29 ጎሎች፣ 17 አሲስቶች በ26 ጨዋታ አለው። ይህ 38 ዓመት ከሞላው ቀን ጀምሮ ያለው በጣም አስደናቂ ቁጥራዊ መረጃ ነው። ሊዮኔል አንድሬስ ሜሲ 70 የግብ አስተዋጽኦ በዚህ ውድድር ዓመት እንደማለት ነው። ለሀገሩም ለክለብ ኢንተር ማያሚ ማለት ነው 53 ግቦች አሉት። እንዳጠቃላይ ለሁለቱም 53 ጨዋታን አድርጓል። 46 ጎሎች፣ 24 አሲስቶች፣ 70 የግብ አስተዋጽኦ አለው ማለት ነው ሊዮኔል አንድሬስ ሜሲ በዚህ ዓመት ለብሔራዊ ቡድንም ለክለብም። ትላንትና ሊዮኔል አንድሬስ ሜሲ እጅግ በጣም የተለየ መለያ ተበርክቶለታል ከአንጎላው ፕሬዚዳንት ጆ ሎሬንሶ የ50ኛ ዓመት
ዓመታቸውን ክብረ በዓል እያከበሩ ስለሆነ በጣም የተለየ መለያም ነው የተበረከተለት ለሊዮኔል አንድሬስ ሜሲ ከጨዋታው መጠናቀቅ በኋላ። ከሜሲ ጋር በተያያዘ እንደ አጠቃላይ ሊዮኔል ሜሲ ለአርጀንቲና 197 ጨዋታ እናደረገ 115 ግቦች፣ 61 አሲስት፣ 176 ጎል ተሳትፎ፣ 11 ቅጣት ምትግብ፣ 10 ሃትሪክ፣ ኮፓ አሜሪካን 2 የፊፋ የዓለም ዋንጫን 1 ፋይናል ጄሚያን 1 እንደዚሁም 46 የጨዋታ ኮከብ ሽልማት፣ ከ20 ዓመት በታች የዓለም ዋንጫ፣ የኦሎምፒክ ወርቅ ሜዳሊያ፣ 2 ጊዜ የኦሎምፒክ ጎልደን ቦይን ሽልማት አሸንፏል። 6 ጊዜ የቶርናመንቶች ኮከብ ተጫዋች ተብሎ ተመርጧል ሊዮኔል አንድሬስ ሜሲ። ከሜሲ ጋር በተያዘ በአጠቃላይ የእግር ኳስ ሕይወቱ በ1133 ጨዋታ ላይ ታድሟል። ይሄ በእግር ኳስ ሕይወቱ ነው እንዳጠቃላይ ከባርሴሎና ጀምሮ ፓሪስ ሰን ዠርሜን፣ ኢንተር ማያሚ፣ በአርጀንቲና ጭምር ማለት ነው። 789 ግቦች አሉት። የምንጊዜም ሁለተኛው ከፍተኛ ግብ አስቆጣሪ፣ 401 አሲስቶች፣ የምንጊዜም ሁለተኛው ከፍተኛ አሲስት አድራጊ፣ 1296 የግብ ተሳትፎ፣ የምንጊዜም ከፍተኛው 112 የፔናልቲ ግቦች፣ 69 የቅጣት ምት ጎሎች፣ 60 ሃትሪኮች፣ በ441 የጨዋታ ኮከብ በ4028 የተሳኩ ድሪብሎች፣ 46 ዋንጫ፣ 8 የባሊዮን ዶር ሽልማት፣ 6 የወርቅ ጫማ፣ 1 የዓለም ዋንጫ። ይህ ሁሉ የሊዮኔል አንድሬስ ሜሲ በጣም አስደናቂ የሚባሉ ቁጥሮች ናቸው። በእግር ኳስ ሕይወቱ ደግሞ የአርጀንቲና ብሔራዊ ቡድን ውድ ቤተሰቦቻችን 15ኛ ተከታታይ ድል ነው ጭምር ውድ ቤተሰቦቻችን። ይሄ ወዳጅነት ጨዋታ ላይ ጭምር ነው። ከአርጀንቲና ጋር ወዳጅነት የሚባል ነገር የለም እንደማለት ነው። አርጀንቲና 15ኛ ተከታታይ ድሏን በወዳጅነት ጨዋታ ሁሉ አሳክታለች። ስለዚህ በአርጀንቲና ብሔራዊ ቡድን በኩል በብሔራዊ ቡድን ውስጥ ያለው በራስ መተማመን ፍጹም የተለየ ነው። እኔ ግን አንድ ጥያቄ አለኝ። በአርጀንቲና በኩል ህይወት ያለ ሊዮኔል ሜሲን ሲጀምሩ እንዴት ይወጡታል የሚለውን በበርካቶች ዘንድ በትልቁ የሚጠበቀው ነው። ምናልባት ሜሲን ካነሳን ግን አንድ መረጃ በዚሁ እንጨምርበት። ሊዮኔል አንድሬስ ሜሲ ከሰሞኑ አዲስ እየተገነባ ያለውን የካምፕ ኑ ስቴዲየም መጎብኘቱ ይታወቃል። ታዲያ ከጎብኘቱ በኋላ በማህበራዊ ትስስር ገጹ ላይ መጎብኘቱን ለጥፎ ነበረ። 30 ሚሊየን ላይክ አግኝቷል። ይሄ ያገኘው ላይክ በነገራችን ላይ በ2025 በአንድ ስፖርተኛ የተለጠፈና በርካታ ላይክ ያገኘ በማህበራዊ ትስስር ገጽም ልጥፍ ሆኗል። ክርስቲያኖ ሮናልዶን እንመልከት። ከሰሞኑ ቀይ ካርድ አይቶ መነጋገሪያ ነበረ። ክርስቲያኖ ሮናልዶ በነገራችን ላይ አንድ ጥያቄ መጥቶልን ነበር። ያየው የቀይ ካርድ ብዛት 12 ነው 13 ነው የሚል 14 የሚሉ ማህበራዊ ትስስር ገጾች አሉ። ለጊዜው ግን ከ12 እና ከ13 አይልቅም። በበርካታ የመረጃ ምንጮች 12 የሚሉን ተመልክተናል። በክለብ ደረጃ የሚሉ መረጃውን ለማጣራት ሙከራ እያደረገን ስለሆነ እናጣረዋለን። ከዛ በዘለለ ግን የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔስ የክርስቲያኖ ሮናልዶን ቀይ ካርድ ተከላክለዋል። አንደኛ እሳቸው ያነሱት ነጥብ ቀይ ካርዱን ያየው ክርስቲያኖ ሮናልዶ ለማሸነፍ ከነበረው ጉጉት የተነሳ ነው። ይሄ በሁሉም ተጫዋች ላይ የምንጠብቀው ነገር ነው ብለዋል እሳቸው። እናም ሮናልዶ ጨዋታውን የማሸነፍ ፍላጎት ነበረው ብለዋል። በአየርላንድ 2-0 ሲመሩ ነው ቀይ ካርዱን ያየው። ከዚህ ጋር በተያያዘ የሮናልዶን ቀይ ካርድ ይግባኝ እንደሚጠይቁ ተናግረው የቅጣቱ ሁኔታን በተመለከተ በነገራችን ላይ ያው ከ2 ጨዋታ እስከ 3 ጨዋታ ይጠብቀዋል። ግን የይግባኝ ሁኔታ ስላለ የክርስቲያኖ ሮናልዶ ቀይ ካርድ ኮሚቴ የፊፋ ዲሲፕሊን ኮሚቴ እንግዲህ የሚወስነው ውሳኔ ይጠበቃል። በቀጣይ ስንት ጨዋታ ይቀጣ በሚል በፊፋ ደንብ መሰረት በክርን መማታት ቀይ ካርድ የሚያሰጥ ሲሆን ለ3 ጨዋታ ቅጣትም እንደሚዳረግ ይታወቃል። ጥናት እየተጠነበት ነው ተብሏል። 2 ጨዋታ 3 ጨዋታ በሚለው ጉዳይ ላይ እሳቸው ደግሞ ይግባኝ እንጠይቃለን ማለታቸው የሚዘነጋ አይደለም። የእንግሊዝ ብሔራዊ ቡድን ላይ ማርከስ ራሽፎርድ በዘንድሮ የውድድር ዓመት አጠቃላይ 13 የግብ አስተዋጽኦ አለው። ሃሪኬን 30 አለው። የሚበለጠው በሃሪኬን ብቻ ነው ከእንግሊዛውያን ተጫዋቾች። የሁለቱ ጥምረት በእንግሊዝ ብሔራዊ ቡድን በቀጣይ ይጠበቃል። ታዲያ ከዚህ ጋር በተያያዘ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ስለ እንግሊዞች ለዋንጫ ላንፎካከር እንችላለን እያሉ ነው። ነገር ግን እርግጠኛው የምነግራችሁ ነገር የዓለም ዋንጫን የማሸነፍ ጥራት ያለው ቡድን በዚህ ሰዓት የእንግሊዝ ብሔራዊ ቡድንም ነው ብለዋል። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ስብስቡ በጣም ጥራት አለውም ሲሉ ተደምጠዋል። ከብሔራዊ ቡድን አልወጣንም፣ በዛው እንሻገራለን። ስፔን ላሊጋ ላይ የሪያል ማድሪዱ ስፔናዊ ተከላካይ ስፍራ ተጫዋች ዲያን ሁይሰን ህልሜ ዓለም ዋንጫን ማሸነፍ ነው፣ ወደዛ ለተሳትፎ ብቻ መሄድ አልፈልግም፣ ዋንጫውን ማሸነፍ ፈልጋለሁ ብሏል። ዲያን ሁይሰን
ሀገሩ በኩል ዛሬ በጣም ወሳኝ ፍልሜን ይጠብቃታል። በዓለም ዋንጫ የማጣሪያ ጨዋታ ላይ ሀገሩን ይወክላል። ከሰሞኑ የነበረውን ውዝግብም ሜዳ ላይ ብቻ ያለ ማለቱ ይታወቃል ከባርሴሎና ተጫዋች ጋር። እዚሁ ግን አያይዘን የሪያል ማድሪድን መረጃ እንቀጥል። ኬሊያን ምባፔ ጉዳት አጋጥሞት ከፈረንሳይ ብሔራዊ ቡድን ውጭ መደረጉን ነግረናችሁ ነበረ። በቀጣይ እሁድ በሚደረገው የኤልቼ ጨዋታ ላይ ወደ ሜዳ እንደሚመለስ ተረጋግጧል። ዲኤዜድን ስፖርትም የሪያል ማድሪድ የሕክምና ምርመራን ዋቢ አድርጎ ተጫዋቹ ይገኛል ብሏል። ከዛ ውጭ ኤድዋርዶ ካማቪንጋም የደረሰበት ጉዳት በዛን ያክል ደረጃ ከባድ አለመሆኑን ተናግሮ የቀጣይ ሳምንት እሁድ ጨዋታ ላይ በክለብ ደረጃ ሪያል ማድሪድን እንደሚያገለግል እንደዚሁ ጠቁመዋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ፕሪሚየር ሊጉ ያው ከ1 እስከ 20 ደረጃ ሰንጠረዡ ላይ 11ኛ ሳምንት የተቀመጡ አሉ። በአማካይ ግን ክለቦች ከሚሰበስቡት አሁናዊ ነጥብ ሁኔታ በአመቱ መጨረሻ ምን ያህል ነጥቦችን ሊሰበስቡ ይችላሉ የሚለውን የኦፕታን ምልከታ እንንገራችሁ። ውድ ቤተሰቦቻችን ይሄ ቀላል ስሌት ነው። አንድ ቡድን በጨዋታ በአሁን በአማካይ ስንት ያገኛል? ከዛ በ38 ማብዛት ነው። አሁን በጨዋታ በአማካይ አርሰናል 2.36 ነጥቦችን ያገኛል። ይህ ማለት በአመቱ መጨረሻ 90 ነጥብ መያዝ ይችላል እንደማለት ነው። ስለዚህ አሁን የደረጃ ሰንጠረዡ ላይ ለውጥ ሳይሆን የምንነግራችሁ አንድ ቡድን በዚሁ ሬት ከቀጠለ በአመቱ መጨረሻ ምን ያህል ነጥብ ይሰበስባል ነው። አርሰናል 90፣ ሲቲ 76፣ ቼልሲ 69፣ ሰንደርላንድ 66፣ ስፐርስ ጨምሮ እስከ በርንማውዝ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ አስቶን ቪላ 62 ነጥቦችን በአመቱ መጨረሻ መያዝ ይችላሉ። እነ ፓላስ ወደ 59፣ እንደዚሁም ብራይተን 55፣ ብሬንትፎርድ 55፣ ኤቨርተን 52 ነጥብ፣ ኒካስል 41 ነጥብ፣ ፉልሃም 38 ነጥብ፣ ሊድስ 38 ነጥብ፣ እንደዚሁም በርሌ 35 ነጥብ መሰብሰብ ይችላሉ። በአሁኑ ነጥብ የማግኘት ሂደት የሚቀጥሉ ከሆነ ዌስትሃም 35፣ ኖቲንግሃም ፎረስት 31፣ ወልቭስ ከ7 ላይ በጥል ይችላል። እንግዲህ አሁን ባለው ሬት የሚቀጥል ከሆነ የሚሆን ከሆነ በእንግሊዝ ፕሪሚየር ሊግ ታሪክ ዝቅተኛው ነጥብ ይዞ የወረደ ክለብ ይሆናል። ከእነ ሊድስ 11 ነጥብ ይዘው ወርደዋል። ሪከርድ ነው በጣም ዝቅተኛው። ወልቭስ ያንን መጥፎ ሪከርድ ሊጋራ ይችላል። ይሄ ደረጃ ሰንጠረዥን የተመለከተ መረጃ አይደለም። አሁን ከሰበሰቡት ነጥብ አንጻር በአመቱ መጨረሻ ምን ያህል ነጥብ ሊሰበስቡ ይችላሉ በሚል የተቀመጠ ብቻ ነው። ሌላው ውድ ቤተሰቦቻችን በዘንድሮ የፕሪሚየር ሊግ 11 ሳምንታትን ከተመለከተን በኋላ ለመሆኑ ክለቦች የትኛውን የሜዳ ክፍል ሞር እየተጠቀሙት ነው ወይም በብዛት የሚጠቀሙት የሜዳ ክፍል የሚለውን የትኛው ነው የሚለውን እንመልከት። የአርሰናል አደገኛ የሜዳ ክፍል መሀል ሜዳው ሆኗል። ውድ ቤተሰቦቻችን ከሁሉም የሜዳ ክፍል አጥብቆ የሚጠቀሙት ያ ነው። ሰዓት ለመቆጠብ ያክል ቁጥሮችን እንዝለላቸው፣ ግን የትኛውን የሜዳ ክፍል ብቻ የሚለው እንመልከት። የአርሰናል የመሃል ሜዳውን በደንብ ይጠቀማል። አስቶን ቪላ በጣም አደገኛው ክፍል ግራው ነው። የግራ ክንፉን በጣም እየተጠቀሙት ነው። በርንማውዞች የመሃል ሜዳውን ሞር ይጠቀሙታል። በአልፋቤት ነው ያስቀመጥነው። ብሬንትፎርዶች በጣም የሚጠቀሙት የሜዳ ክፍል የመሃል ሜዳውን ነው ለማጥቃት። ብራይተኖች በጣም አደገኛው ክፍላቸው የመሃል ሜዳው ሆኗል። የበርንሌ በጣም አደገኛ የሜዳ ክፍል ግራው ነው። የቼልሲ በጣም አደገኛ የሜዳ ክፍል የሚጠቀሙት መሃል ሜዳውን ሲሆን ክሪስታል ፓላስም የሜዳ ክፍል ላይ በተለይም ግራውንና መሃሉን እኩል ይጠቀሙታል። ኤቨርተኖች አደገኛ የሜዳ ክፍል መሃል ሜዳቸው ነው። የፉልሃም በጣም አደገኛ የሜዳ ክፍል መሃል ሜዳው። የሊድስ ዩናይትድ የቀኙ የማጥቃት ኮሊደር በጣም አደገኛ ናቸው። ሊቨርፑል ውድ ቤተሰቦቻችን የሊቨርፑልን በቁጥር ነው የምንገልጸው፣ ምክንያት አለን። ሊቨርፑል የሚጠቀሙት የሜዳ ክፍል የግራውን ሆናል ጋክፖ ያለበት ወይም ድሮ ዲያዝ የሚጮትበት 49 በመቶ ይጠቀሙታል። መሃል ሜዳውን 25 በመቶ፣ ግራውን 25 በመቶ ነው የሚጠቀሙት። በጣም ከባድ ነው የሊቨርፑል የግራ ክንፍ የማጥቃቱ ማለት ነው። ማንቸስተር ሲቲ የቀኙን በጣም ይጠቀመዋል ለማጥቃት። የማንቸስተር ዩናይትድ የማጥቃት ቀጠና የቀኙ ነው። ልክ እንደ ሲቲ ሁሉ የኒካስል ዩናይትድ የማጥቃት ቀጠና በጣም አደገኛው መሃል ሜዳው ነው። የኖቲንግሃም ፎረስትም የመሃል ሜዳው በጣም አደገኛው የማጥቃት ቀጠና ነው። ሰንደርላንድ የዘንድሮ ክስተት ክለብ መሃል ሜዳውን በስፋት ይጠቀማል። ቶትናም ሆትስፐርስ መሃል ሜዳውን በስፋት ይጠቀማል። ዌስትሃም ዩናይትድ በጣም አደገኛ የሜዳ ክፍሉ ቀኙ ነው። በጣም በተጋነነ ቁጥር ነው ያውም። ከዛ ወልቭስ ግርጌው ላይ ያለው ክለብ በአልፋቤትም ግርጌ ላይ ነው ያለው። የመሃል ሜዳው ነው ሞር ይጠቀማል። ይሄ ክለቦች ከ11 ሳምንት በኋላ የትኛውን የሜዳ ክፍል አጥብቀው ይጠቀማሉ የሚለውን የኦፕታን መረጃን የነገርናችሁ።
ሲቲዎች በማህበራዊ ትስስር ገጻቸው ለዓለም ዋንጫ ማለፉን ተከትሎ ለጆሽኮዋ ግቫርዲዮል መልእክት አስተላልፈዋል። የብሔራዊ ቡድን ተጫዋቻቸው ለዓለም ዋንጫ ሲያልፍ በሱ የተጀመረ አይደለም። በእርግጥ እንግሊዝ ፊል ፎደን ማለፉን አረጋግጧል። ሌሎችም እንደዚህ እያለ መጥቀስ እንችላለን። ትላንትና ተረኛው ክሮሻዊው ጆሽኮዋ ግቫርዲዮል ነበረ። ሲቲዎች በማህበራዊ ትስስር ገጻቸው መልእክት አጋርተዋል። ከሲቲ ጋር በተያያዘ ግን በርከት ያሉ ተጫዋቾችንም ለብሔራዊ ቡድን ማዋጣታቸው ይታወቃል። በዚህ ውድድር ዓመትና በአሁኑም የኢንተርናሽናል ብሬክ በትልቁ ከሚጠብቋቸው ጨዋታዎች ውስጥም የመጨረሻ ቀጣይ እሁድና ሰኞ የሚደረጉ ጨዋታዎችን ምን ያህል ተጫዋች በጥራት ይመለሱለታል የሚለው ይጠበቃል። ቀጣይ ሳምንት ከኒውካስል ዩናይትድ ጋር በጣም ወሳኝ የፕሪሚየር ሊግ ጨዋታ እንዳለበት ይታወቃል። ከሲቲ ጋር ግን አያይዘን ዛሬ ምሽት በኢትሃድ ስቴዲየም አንድ ትልቅ ጨዋታ ይደረጋል። ማንቹሪያን ደርቢ ነው። የማንቸስተር ሲቲ ሴቶችና የማንቸስተር ዩናይትድ ሴቶች ይፋለማሉ። ሁለቱ ክለቦች ሲቲ 9 ጊዜ አሸንፏል፣ 5 ጊዜ ዩናይትዶች አሸንፏል፣ 6 ጊዜ ያቸወጥቷል። ዛሬ ምሽት 4:30 ነው ጨዋታው የሚደረገው ኢትሃድ ስቴዲየም ላይ። ሲቲዎች በ21 ነጥብ የሴቶቹን ፕሪሚየር ሊግ ይመሩታል። ማንቸስተር ዩናይትዶች በ17 ሶስተኛ ናቸው። የ6 ጊዜ የፕሪሚየር ሊግ ተከታታይ ዓመት አሸናፊዎቹ ቼልሲ በ20 ነጥብ ሁለተኛ፣ አርሰናሎች በ15 ነጥብ አራተኛ ናቸው። የዛሬው ጨዋታ በጣም ወሳኝ ነው። ቼልሲዎች በጉጉት ይጠብቁታል። ምክንያቱም የቼልሲ የሲቲን መሸነፍ ስለሚፈልጉት ዩናይትዶች ካሸነፉ ነጥባቸውን 20 ያደርሳሉ። ሲቲ ካሸነፉ ለዋንጫው ፉክክር በጣም ወሳኝ ድል ይሆናል። ከማንቸስተር ሲቲ ጋር በተያያዘ ግን ለሲቲ ደጋፊዎች ምናልባት ተጨማሪ መረጃም መከታተል ከፈለጋችሁ አርብ ምሽት ቃል ስፖርት ዩቲዩብ ቻናል ላይ የተለቀቀውን ዜና ተከታተሉት። ለሲቲ ደጋፊዎች ሰፊ መረጃ ነው በዛኛው ጥንቅራችን ላይ ያቀረብንላችሁ። ስለዚህ የትላንትና ወይም የአርብ ምሽት የኖቬምበር 14 መረጃችንን ተከታተሉት። የምዕራብ ለንደኑ ክለብ ቼልሲ ተጫዋች እያስፈረመ ነው። አሁኑም ቀጥሏል። ከላቲን ነው የሚያመጣቸው። እድሜያቸው ደግሞ ከ20 ዓመት በታች ናቸው። ትላንት ተረኛው የ16 ዓመቱ ተከላካይ ዲነር ኦርዶኔዝ ነው። ኢኳዶራዊ ነው። በጣም አስደናቂ ተጫዋች ነው። ውድ ቤተሰቦቻችን ከስምነት ደርሷል ለማስፈረም። ኢኳዶራዊ ተጫዋች ዴነር ኦርዴንዝ በ2028 ጥር ላይ ነው ቼልሲን የሚቀላቀለው። እስከዛ ድረስ በክለቡ ይቆያል ማለት ነው። በኢንዴፔንዴንቴ ዳል ቫሌ ክለብ ውስጥ ነው እየተጫወተ የሚገኘው። እዛው ይቆያል ኢኳዶራዊ ተጫዋች። ቼልሲዎች ትላንትና ብያቸዋለሁ የላቲን ተጫዋቾችን እያሰባሰቡ ነው። ከወደ ብራዚል፣ ኤኳዶር በርከት ያሉ አሏቸው። አሁን ዋናው ቡድን ውስጥም እየተጫወቱ ያሉ እንዳሉ ይታወቃል። ሌላኛውን ላቲን ብራዚል ላይ ተጫዋች ኤስታቪዮን እናንሳ። በዚህ ያለው የእግር ኳስ ህይወት ማለቱ ነው በእንግሊዝ ውስጥና በቼልሲ ከብራዚል ፈጽሞ የተለየ ነው። የበለጠ ጥበበኛ፣ ፈጣን፣ ኃይለኛ እግር ኳስ ተጫዋች መሆን አለበት ብሏል። ከሰሞኑ የዝላታን ኢብራሂሞቪችን ጣሊያን ሴሬ ላሊጋ እና እንደዚሁም ፕሪሚየር ሊግን ሲያወዳደር ካነሳቸው ነጥቦች ፕሪሚየር ሊጉ በጣም ፈጣን ነው ማለቱ ይታወቃል። ኤስታቪዮን ብሎታል። ለመጣ ተጫዋች ለመላመድ በጣም አስቸጋሪ ነው ብሏል። እሱ እኔ በተወሰነ መንገድ ተላምጃለሁ ግን ይቀረኛል ብሏል። ኤስታቪዮ ስለ ብቃቱም ተጠይቆ ነበር። ይሄ ከፈጣሪ ካልሆነ በስተቀር በግለሰብ ደረጃ ያለ ችሎታ ብቻ አይደለም ብሏል። እናም የኔ ችሎታ ከፈጣሪ ነው። አንዳንድ ነገሮች ሜዳ ላይ እንዴት እንደማረጋቸው ቅጽበቶቹን ራሱ ለማብራራት ይቸግረኛል ብሏል። በእርግጥ በእግር ኳስ ውስጥ እነ ሮናልዲኒዮ ጎቾ፣ ኔይማር ጁኒየር፣ ክርስቲያኖ ሮናልዶ አሁን ሳይሆን ቀደም ባለ የእግር ኳስ ህይወቱ ላይ በጣም ድሪብለር ነበር። እነ ሜሲ አንዳንድ ጊዜ የሚያደርጓቸውን ቴክኒኮች ከአእምሯቸው ፍጥነት በላይ ናቸውና ይሄ በተፈጥሮ የሚመጡ ችሎታዎች ውስጥ ከሚባሉት ውስጥና ኤስታቪዮም የኔም ችሎታ ከተፈጥሮ ነው እያለ ይገኛል። ኒክ ቮልትሜድ የሀገሩን ልጅ ፍሎሪያን ቬርዝን በተመለከተ ሀሳቡን አጋርቷል። ትላንት አንድ ላይ ተጣምረው ተጫውተዋል። ድንቅ ምሽት አሳልፈዋል። በተለይም ኒክ ቮልትሜድ ሁለት ግብ ነበረው። የፍሎሪያን ቬርዝን ነገርናችሁ፣ ግን ምን አለም ሄለውን እናደርሳችሁ። ለማንኛውም ተጫዋች ከአንድ ሊግ ወደ ሌላ ሊግ፣ ከአንድ ክለብ ወደ ሌላ ክለብ፣ ከአንድ ሀገር ወደ ሌላ ሀገር፣ ከአንድ የአየር ንብረት ወደ ሌላ አየር ንብረት ሄዶ መላመድ ቀላል አይደለም ብሏል። ለፍሎሪያን ቬርዝ ግን ቬርዝ እንደሚወራው አልተቸገረም። በደንብ ካየነው በጣም ጥሩ እየሰራ ነው። በሊቨርፑል ጎሎችን ሲያስቆጥር ወይም አሲስት ሲያደርግ አላየነው ይሆናል። ነገር ግን ሜዳ ላይ በጣም ምርጥ እንቅስቃሴን እያሳየ ነው። ይህምን በሊቨርፑል በደንብ ጨዋታዎቹን መከታተል ይኖርባቸዋል ብለዋል። ለምሳሌ ጨዋታዎች ከሱ ጋር አነጻጽረን ዌርዝ በጨዋታ ውስጥ የበለጠ ተሳትፎ ያደርጋል። እኔ ደግሞ ተመልከቱት፣ ምናልባት በትክክለኛው ቦታ ላይ 3 ወይም 4 ጊዜ ብቻ ነበርኩ፣ ግን ኳሱ ወደ እኔ መጣ እና ጎል አስቆጠርኩኝ። ነገር ግን በጨዋታ ውስጥ ትንሽ የኳስ ንክኪ ነበረኝ። እሱ ግን ይላል ፍሎሪያን ቬርዝን በጨዋታው በብዙ ኳሶች ላይ ይሳተፋል፣ ንክኪዎችን ያደርጋል፣ ኳሶችን ያደራጃል፣ ያሰረጫል። ብዙ መመልከት አለባቸው ብሏል። የፍሎሪያን ቬርዝን ጥቅም ከጎል ውጭ በእርግጥ
ይህንን ሐሳቡን ዩሊያን ኔግልስማን ብለዋል። በርካቶችም ይጋሩታል። የፍሎሪያን ቪርትዝን ጉዳይ በተመለከተ ከግብ ውጭ ያለው እንቅስቃሴን በተመለከተ ማለት ነው። በዛ ላይ ደግሞ በሊቨርፑል ውስጥ ብዙ አሲስት ሊደረጉለት የሚችሉ ኳሶችን የሊቨርፑል ተጫዋቾች ሳያቀብሉት እንደቀሩ ይታወቃል። የበርንማውዝ እግር ኳስ ክለብ ባለሀብት ቲም ፖቺንኮ ስለ ተጫዋቻቸው አንቶኒዮ ሲሞኔ ሀሳባቸውን አጋርተዋል። በርካታ ፈላጊዎች አሉ ብለዋል። በርካታ ያሉ የመረጃ ምንጮች ደግሞ ከዚህ ተጫዋች ፈላጊ ውስጥ ሊቨርፑል ይጠቀሳል ተብሏል። በእርግጥ ለሊቨርፑል እንደ ሪያል ማድሪድ፣ ፓሪስ ሰን ዠርሜን፣ የፕሪሚየር ሊግ ሌሎችም ሀያላን ክለቦች ተፎካካሪ ሊሆኑ ይችላሉ ተብሎ ይታሰባል። ይህን ኮከብ ለማስፈረምም ሊቨርፑሎች በዝርዝራቸው ውስጥ አሁንም ይዘውታል ተብሏል። ተጫዋቹ በጥር አሊያም በቀጣይ ክረምት ላይ በርንማውዝን መልቀቁ አይቀርም። ያው ረብጣ ብሮች ይጠበቃል ከለከፋይ ክለብ፣ ግን ሊቨርፑሎች በዝርዝራቸው ውስጥ ካሉ ተጫዋቾች ውስጥ ይጠቀሳል ተብሏል። የአንቶኒዮ ሲሜዮኔ ዝውውር ይህንን ቲም ፖቺንኮ የበርንማውዝ እግር ኳስ ክለብ አንደኛው ባለሀብት አረጋግጠውታል። ከሊቨርፑል ጋር በተያያዘም የሌላ ክለብ ተጫዋቾች ካጋሩት መልእክት ውስጥ ከቴንቲ ስፖርት ጋር በነበረው ቆይታ ኩዱስ ልዩ ድባብ ያለው ስቴዲየም አንፊልድ ብሏል። ያጋጠመ ከባዱ ተጋጣሚ ሳላ ሲል የስፔን ብሔራዊ ቡድን ተጫዋችና የባርሴሎና ተጫዋች ዳኒ ኦሎሞ በአሁኑ ጊዜ ከባርሴሎናና ከስፔን ብሔራዊ ቡድን ውጭ ምርጡ 10 ቁጥር ዶሚኒክ ሴቦዝ ላይ በሊቨርፑል የሚገኘው ምርጡም ስቴዲየም አንፊልድ ብሏል። እሱም ሁለቱም ለአንፊልድ ያላቸውን አድናቆት ገልጸው በተጫዋች ደረጃ ግን ኩዱስ ሳላህን እንደዚሁም ዳኒ ኦሎሞ ደግሞ ሴቦዝ ላይን አወድሰዋል። ከአርሰናል ጋር በተያዘ ውድ ቤተሰቦቻችን በፕሪሚየር ሊጉ እያሳዩ ከሚገኙት ብቃት አንጻር ከተሰጣቸው ነጥብ ውስጥ ሃላንድ ከፍተኛውን ነጥብ ወስዷል። በርካታ ጥራት ያላቸውን ነገሮች ለቡድን በማበርከት በሚል አርሰናል ከ1 እስከ 5 ታዲያ ከፍተኛ ነጥብ ከተሰጣቸው ተጫዋቾች ውስጥ 3ቱን ማስመረጥ ችሏል። ጋብርኤል ማጋሌሽ፣ ዩሊያን ቲምበር እና ዴክላን ራይስ በፕሪሚየር ሊጉ እስከ 11ኛ ሳምንት በሜዳ ላይ ባሰጡት ግልጋሎት ምርጥ ተጫዋች ተብለው በፕሪሚየር ሊጉ ከፍተኛ ነጥብ ተሰጥቷቸዋል። ከሃላንድ ቀጥሎ ማጋሌሽ፣ ከዛ ሲሚዮኔ ከበርንማውዝ፣ ዩሊያን ቲምበር፣ ዴክላን ራይስ እያለ ይቀጥላል። ድንቅ ጊዜን እያሳለፉ ነው። በተለይም የመከላከል ስፍራው ላይ የጋብርኤል ማጋሌሽ የመሃል ተከላካይነት ጥንካሬ፣ ቲምበር ዘንድሮ አብዮታዊ ለውጥ ነው ያመጣው። በኔዘርላንድ ብሔራዊ ቡድንም ካለው ግልጋሎት አንጻር በብሔራዊ ቡድኑ ራሱ በቋሚነት እያገለገለ ነው። ትላንትና ቲምበር ሙሉ 90 ደቂቃ ነው በነገራችን ላይ በብሔራዊ ቡድን ደረጃ የወከለው። ኢታን ዋኔሬም ከ1 ዓመት በታች ሙሉ 90 ደቂቃ በአርሰናል በኩል ሀገራቸውን ወክለው ከተጫወቱ ውስጥ ናቸው። የመገናኛ ብዙሃን በስፋት ከአርሰናል ጉዳይ ጋር ይዘውት የወጡት የኦዴጋርድን ጉዳይ በተመለከተ ነው። ከኖርዌይ ብሔራዊ ቡድን ጋር እንደሚገኝ ይታወቃል። በነገራችን ላይ ከጣሊያን ጋር በጣም ወሳኝ ጨዋታ አላት ኖርዌይ። ያው የተአምር የሚፈልግ ጨዋታ ነው። ኖርዌይ ማለፏን ቀድማ አረጋግጣለች። የኦዴጋርድንም የሃላንድንም ግልጋሎት እምብዛም ማትፈልግበት ጨዋታ ማለት ይቻላል። ኦዴጋርድ ላይ ነን ከብሔራዊ ቡድኑ ጋር ወደ ጣሊያን እንደሚጓዝ ተረጋግጧል። በኖርዌይ እግር ኳስ ፌዴሬሽን እና በአርሰናል መካከል በተደረገ ስምምነት መሰረትም ለጉዳቱ አንዳንድ የሕክምና ክፍል ጊዜያቶችን በቀጣይ ቀናት በኖርዌይ የሚያደርግ ይሆናል። ኦዴጋርድ በዚህ ሳምንት መጨረሻም ከኖርዌይ ብሔራዊ ቡድን ጋር ወደ ጣሊያን ግን ይጓዛል። መልበሻ ክፍል ውስጥ ይኖራል። ከሰሞኑ ኖርዌይ ኦልሞስት ማለፏን ባረጋገጠችበት ጨዋታ ላይ ደስታውን ከቡድን አገሮቹ መልበሻ ክፍል ውስጥ ሲገልጽ ነበረ። ጣሊያን በርካታ ግቦችን ማስቆጠር አለባት ኖርዌይ ላይ ለማለፍ። ለዛ ነው የኖርዌይ ማለፍ እርግጥ ነው እያልናችሁ የምንገኘው። ቪክተር ዮኬሬሽን በተመለከተም በግሉ ልምምዶችን እያደረገ ይገኛል። በጂም ውስጥ የሳር ላይ ልምምዶችን ደግሞ በቀጣይ ቀናት ያደርጋል ተብሎ ይታሰባል። ያ ደግሞ በቀጣይ አርሰናል ከቶትናም ሆትስፐርስ ጋር በሚያደርገው የፕሪሚየር ሊግ ጨዋታ ላይ የቡድኑ 9 ቁጥር ቦታ ወይ በቋሚነት ወይ ከተጠባባቂ ወንበር ይጀምራል ተብሎ ይታሰባል። ከዛ በተጨማሪ ካይ ሃቨርዝ፣ ጋብርኤል ሱስ የሚጠበቁ ተጫዋቾች እንደሆኑ ይታወቃል። ትላንት ምሽት በነበረን የመረጃ ሰዓታችንም ሰፊ ሽፋን እንደሰጠነው ይታወቃል። ይህንን ጉዳይ በአርሰናል በኩል በተለይም ጉዳት ላይ ያሉ ተጫዋቾች መቼ ይመለሳሉ በሚለው ጉዳይ ላይ። ስለዚህ ዮኬሬሽ በግሉ ልምምዶችን ማድረግ መጀመሩ ይሄ ለአርሰናል በጣም ትልቅ የሚባል ዜና ነው። አርሰናል እሱንም ካመጣ በኋላ ዳግም 9 ቁጥር ችግር ውስጥ እንደወደቀ ይታወቃል። በተለይም ጉዳት ካስተናገደ በኋላ ወደ ሐሰተኛ 9 ቁጥር አርሰናል ዳግም ተመልሷል። የሐሰተኛ 9 ቁጥራቸው ጉዳይ አሳፋሪ አይደለም፣ በጣም አስደናቂ ነው። በጣም ድንቅ ግቦችን በአንድ ንክክ የሚያስቆጥረው ሜሪኒዮ ወደ ነበረበት መመለሱ ይታወቃል። አሁን ግን ዮኬሬሽ በግሉ ልምምድ ጀምሯል። የቡካዮ ሳካን ኮንትራት ማራዘም በሳምንት 300,000 ፓውንድ ተከፋይ መሆንንና የአርሰናል ቁጥር 1 ተከፋይ መሆንን
ኮንትራቱ መፈረሙን ኤብሬቼ ኢዜ በአርሰናል በኩል እንግዲህ ከእንግሊዝ ብሔራዊ ቡድን ጋር በጣም አስደናቂ ጊዜን እያሳለፈ መሆኑን ከተቀያሪ ወንበር እየተነሳ 3 ተከታታይ ግብ እያስቆጠረ መሆኑን ቴሪ ዳንኤል ሆነሪን 14 ቁጥር መለያ ዲዲየር ድሮግባ በቀጣይ ለብሷል። ግን ይህም የሆነው አርሰናል ከቼልሲ ታሪካዊ 15 ግብ ብቻ ተቆጥሮባቸው ሻምፒዮን ከሆኑበት ዓመት ወይም ካጠናቀቁበት ዓመት እኩል ወይም በታች ግብ የሚያስተናግዱ ከሆነ ነው። እነኚህን መረጃ ጨምሮ ተጨማሪ ሰፋ ያሉ መረጃዎችን ለአርሰናል ደጋፊዎች አርብ ምሽት ወይም ኖቬምበር 14 ትላንትና ያቀረብነውን የቃል ስፖርት የአርብ ምሽት መረጃችንን መከታተል ትችላላችሁ። ከማንቸስተር ዩናይትዱ የአማካይ ስፍራ ተጫዋች ብሩኖ ፈርናንዴዝ ጋር በተያያዘ ብሩኖ ፈርናንዴዝ በዘንድሮ የፕሪሚየር ሊግ ሲዝን ብቻ 65 የጎል ሙከራዎች የሆኑ እንቅስቃሴዎችን በማድረግ በፕሪሚየር ሊጉ ቀዳሚ ነው። በአውሮፓ 5 ታላላቅ ሊጎች ራሱ 2 ተጫዋች ብቻ ነው ከሱ ልቀው ያሉት፣ ቪኒሺየስ ጁኒየር እና ኬሊያን መባፔ ነው። ኬሊያን መባፔ 78፣ ቪኒሺየስ ጁኒየር 68 የጎል ሙከራ የሚሆኑ እንቅስቃሴዎችን ወይም ኳሶችን አመቻችተው አቀብለዋል። ይህ ትልቅ የሚባል ቁጥር ነው ለብሩኖ። ያው ብሩኖ በፕሪሚየር ሊጉ ከፍተኛ የግብ ዕድል ፈጣሪ ከማንቸስተር ዩናይትድ የእግር ኳስ ሕይወቱ ጀምረን 2020 ፌብራሪ ወር ላይ ጀምረን ማለት ነው ሊያረጋቸው ከነበሩ 388 ጨዋታ 17 ብቻ ያመለጠው በጣም አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ሆኗል ብሩኖ ፈርናንዴስ። ይሄኛው ቁጥሩ ደግሞ በአውሮፓ 3ኛው በፕሪሚየር ሊጉ ቀዳሚ ያደርገዋል። የኮት ዲቫር ብሔራዊ ቡድን በወዳጅነት መርሃ ግብር በሳውዲ አቻቸው 1-0 በሆነ ውጤት ተሸንፈው ነበረ። በጨዋታው ላይ የዩናይትዱ አማድ ዲያሎ ተሳትፏል። 74 ደቂቃ ሜዳ ላይ አሳልፏል። ከጉዳት ነፃ ሆኖ ወጥቷል። ትላንትና በእግር ኳስ ዘግናኝ ጉዳት ነው የተመለከትነው። የጋና ተጫዋች ይመስለኛል ጉዳት አስተናግዷል። በእግር ኳስ በጣም ዘግናኝ የሚባለውን ጉዳት ያውም በወዳጅነት ጨዋታ ነው። አንዳንድ ጊዜ የሀገራት ጨዋታም ጉዳታቸው በጣም ከፍ ያለ ነው። ትላንትና በትንሹ ከ1 ዓመት በላይ ከሜዳ የሚያደርግ ጉዳትን ያስተናገዱ የጋና ተጫዋች። ለማንኛውም የጨዋታው ላይ የዩናይትዱ አማድ ዲያሎ 74 ደቂቃ ተጫውቶ ከሜዳ ላይ ወጥቷል። ወደ ኢንተርናሽናል ጨዋታዎች ያላመሩ የዩናይትድ ተጫዋቾች በካሪንግተን ከሰኞ እስከ እሮብ ባሉት ቀናት ልምምድ ሲያደርጉ መቆየታቸው ተረጋግጧል። ሆኖም አሁን ላይ የተወሰኑ ቀናት እረፍት በሩበን አሞሪም ተሰጥቷቸዋል። እነኚህ ተጫዋቾች ማንቸስተር ዩናይትድ ከቀሩት የዋናው ቡድን አባላት ውስጥ በዋነኝነት የሚጠቀሱት ሜሰን ማውንት፣ ኮቢ ሜኖ፣ ጆሽኳ ዚርክዚ፣ ሉክ ሾው ማጓየርን ጨምሮ ልምምድ ሰርቷል። ቤንያሚን ሼሽኮን በተመለከተም በጉዳት ዙሪያ ተጨማሪ ምርመሮች እየተደረጉለት ይገኛልና በልምምድ ላይ አልተገኘም። ስለዚህ በቀጣይ ቀናት ወደ ልምምድ ይመለሳል፣ ጨዋታ ያመልጠዋል፣ መች ይመለሳል በሚለው ጉዳይ ላይ የዩናይትድን የሕክምና ባለሙያዎች ውጤት እንጠብቃለን። አሰልጣኝ ሩበን አሞሪም በተለይ የፊት መስመራቸው ላይ ቤንያሚን ሼሽኮ መጎዳትን ተከትሎ የፈጠረውን ክፍተት ለመሙላት ሜሰን ማውንትን እንደ መፍትሄ እንደዚሁም ማቲያስ ኩናን እንደ 9 ቁጥር የመጠቀም ፍላጎት ሊኖራቸው ይችላል ተብሏል። ኩናን በ10 ቁጥር ካልተጠቀሙት ያለምንም ጥርጥር ብሪያን ቤሞ ያንን ኃላፊነት ይወስደዋል። በተለይ ሜሰን በሊጉ ጅማሩ ላይ ከኩኒያና ቤሞ ጋር ከፊት ጥሩ ጥምረት ማሳየቱን ተከትሎ በሩበን አሞሪም ትልቅ ቦታ ተሰጥቶታል። በእርግጥ ተጫዋች ገና እሳቸው ወደ ዩናይትድ ሲመጡ ዩናይትድ ቤት ውስጥ ለሳቸው የጨዋታ ፍልስፍና የሚመቹ ተጫዋቾች ውስጥ አንደኛው ሜሰን ማውንት ተብሎ ነበረ። የጉዳት ሁኔታ አላገኘ ብሎት እንጂ በዚህ መሰረት ኤቨርተን ጨዋታ ላይ ሜሰን ማውንት በቋሚነት ኩኛና ሜቦ ጋር ተጣምሮ ልንመለከተው እንደምንችል ነው ሜን ስፖርት በዘገባው ይዞት የወጣው። በእርግጥ የሚጠበቀውም ነው ከቤንያሚን ሼሽኮ ጉዳት ጋር በተያያዘ። በዚህ የሼሽኮን ጉዳይ እንቀጥል። በቅርቡ ከሼሽኮ ጉዳይ ጋር በተያያዘ ከዩናይትድ መረጃ በቶሎ ባለማግኘታቸውም የሰላ ትችት አቅርበው የነበሩት አሰልጣኝ ማት ጃዝን ኬክ አሁን ደግሞ የእንግሊዝ ሚዲያን ተችተዋል። የነበረው ነገር ከእንግሊዝ ሚዲያ የሚጠበቅ ነገር ነው። ደግሜ ለመናገር ያህል በእኛና ማንቸስተር ዩናይትድ ሜዲካል አባላት መካከል የነበረው ችግር ከ5 ደቂቃ የበለጠ አይደለም ብለዋል። ወዲያውን የፈታ ነው። ስለዚህ በእንግሊዝ ሚዲያዎች የተብራራው ነገር ተገቢ አይደለም ወይም በዩናይትድ እና በስሎቬኒያ መካከል ትልቅ ችግር ተፈጥሯል የተባለው ስህተት ነው ብሏል። የማንቸስተር ዩናይትድ ዶክመንቶችንም ቼክ አድርገናል። በቶሎ ነው ችግሩን የሚፈታ ነው። እኔ ለቤንያሚን ሼሽኮ ጥሩ የማገገሚያ ጊዜና ወደ ሜዳ እንዲመለስ ነው ምኞቴ፣ ምክንያቱም የሱ ብቃት ድንቅ ስለሆነ ብለዋል። ከዛ ውጭ ግን ከዩናይትድ ጋር ያለን ችግር በሚዲያው ላይ እንደተወራብን አይደለም ብለዋል።
ከዩናይትድ ጋር በተያዘ ውድ ቤተሰቦቻችን ከዝውውር ጋር በተያዘ በርካታ መረጃዎች እየወጡ ይገኛሉ። እንመለስበታለን። ግን አንድ መረጃ እናንሳ ከዝውውር በፊት ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ 1992 በአዲስ መልክ ከተቋቋመን በኋላ በርካታውን የፕሪሚየር ሊግ ዋንጫ ወሰዱት እነሱ ናቸው፣ 13 ሲደመር አካባቢ። ከዛ በዘለለ ግን በርካታ ነጥቦችንም የሰበሰበው ዩናይትድ ነው። 2561 ነጥብን ሰብስበዋል ዩናይትድ። ይሄ ቀዳሚ ያደርጋቸዋል ከሁሉም የፕሪሚየር ሊግ ክለቦች። አርሰናል 2414 ነጥብ ሁለተኛ፣ ሊቨርፑል በ2360 ነጥብ ሶስተኛ፣ ከዛ ቼልሲ በ2334 ነጥብ አራተኛ በርካታ ነጥብ የሰበሰበ የፕሪሚየር ሊግ ክለብ። ቶትናም 1969 ነጥብ ሰብስቦ አምስተኛ። ማንቸስተር ሲቲ የፕሪሚየር ሊግ ዋንጫን አሁን ከበርካታ ክለቦች በላይ ያነሳ ነው። ከ1902 ነጥብ በላይ አልሰበሰበም፣ ግን የቅርብ ዓመታቱ ሲቲ ፍጹም የተለየ ነው። ኤቨርተን 1721 ነጥብ ሰብስቦ ሰባተኛ፣ ኒካስል በ1619 ነጥብ ስምንተኛው ቡድን ነው። ዩናይትድን ግን የሚስተካከል የለም። በፕሪሚየር ሊግ ዋንጫ ከ1992 በኋላ በሰበሰባቸውም ነጥቦች ቀዳሚ የፕሪሚየር ሊግ ክለብ ነው። ወደ ዝውውር እንመለስ። ማንቸስተር ዩናይትድ ባለፈው ሳምንት ሬንስ ከፓሪስ ባደረጉት የፍራንስ ሊግ ጨዋታ ላይ ጀርሜ ጃክዌቴን እና ካርድ ሜትን ለመመልከት መልማዮቻቸውን ልከው ነበረ። በማንቸስተር ዩናይትድ መልማዮች በኩል የታዩ እነኚህ ተጫዋቾች ይሁን እንጂ ውድ ቤተሰቦቻችን በፍራንስ ሊግ ውስጥ በጣም ከዋክብቶች አሉ። ዩናይትድ እነኚህን ያዩ እንጂ ለአብነት ያክል ማግነስ አክሊቺ፣ አዮ ቦአዲ፣ ጀሬሜ ኩዌቴ ማንቸስተር የተመለከቱት፣ ጃው ሲሴ፣ ሉካስ ሆግበስበርግ፣ ማይክ ፔንደርስ ግብ ጠባቂውን ይሄ በእርግጥ ቼልሲዎች ሊወስዱት ይችላሉ፣ ዮአኪን ፓኒሼል የተባሉ በጣም አስደናቂ ተጫዋች በፍራንስ ሊጋ እያየን ነው። ዩናይትድ ከነኚህ ውስጥ ነው እንግዲህ አንደኛው ነውን ጀሬሜ ጃክዌቴን እየተመለከተ የሚገኘው። ፍጹም አስደናቂ ተጫዋቾች ናቸው። ከዚህ ውስጥ ካርድ ሜቴን የሚጠቀሳል። ዩናይትድ በቀጣይ የትኛው ተጫዋች ተሳክቶለት ወደ ቡድኑ ያመጣል የሚለው በትልቁ ይጠበቃል። ሌላው የማንቸስተር ዩናይትድ የመልመላ ክፍል ኃላፊዎች ከተመለከቱት ተጫዋች ውስጥ አንደኛው በኤዜድ አልካማር ቡድን ውስጥ የሚገኘው ኬይስ ሜቲ ነው። በጣም አስደናቂ ተጫዋች ነው። የዩናይትድ መለማዮች ልጁን ለረጅም ጊዜም ሲከታተሉት ነበር ብሏል ሳሙኤል ሉከረስት። በዋነኝነት ክሪስቶፈር ቪቪየል ልጁ ላይ እንግዲህ ትኩረት አድርገው ሲሰሩ የነበሩ ናቸው። ክሪስቶፈር ቪቪየል በክለቡ ውስጥ በነበረው ውይይት ላይም የተጫዋቾችን ስም አንስቷል። ሆኖም ከዩናይትድ በተጨማሪ ልጁ ግን በርካታ ፈላጊዎች አሉት። አብዛኞቹ የአውሮፓ ክለቦች ተጫዋቹን ፊርማ ይፈልጋሉ። እስከ 25 ሚሊዮን ፓውንድ አካባቢ ወጪ ሊያስደርግ ይችላል ተብሏል። ይሄ የዜድ አልካማር ወጣት ተጫዋች ዩናይትድ ለ28 አዲስ ፕሮጀክታቸው ወይም ለ150ኛ ዓመታቸው ያዘጋጁት ስጦታ ዋንጫ ነው ለደጋፊው። ታዲያ ይህን ዋንጫ ለማሳካት ቡድኑ በዋንጫ በተራቡና በወጣት ተጫዋች መገንባት እንደሚፈልጉ ይታወቃል። ራስመስ ሆይሉንድ ወደ ዩናይትድ የሚመለስበት ምንም አይነት መንገድ የለም ብሏል ፋብሪዚዮ ሮማኖ። ዩናይትድ አስቀድሞ ቤንያሚን ሸሽኮን ሲያስፈርም የሆይሉንድ ጉዳይ በቋሚነት ለመሸጥም ነበር ብሏል። ከዚህ ጋር በተያያዘም የመግዛት አማራጭ ያካተተው የናፖሊ ክለብ በጥር አሊያም በክረምት ዝውውሩን ቋሚ ያደርጋል ብሏል ፋብሪዚዮ ሮማኖ። ስለዚህ ሆይሉንድ ወደ ዩናይትድ ይመለሳል ተብሎ አይጠበቅም። ከዛ በዘለለ ማርከስ ራሽፎርድን በተመለከተ ባርሴሎና የራሽፎርድን ውል ወደ ቋሚነት ሊቀይሩ እቅድ አላቸው። ሆኖም ባርሴሎና በተጫዋቹ ጉዳይ ላይ አሁን አይወስኑም። ተጫዋቹ በ2026 በቋሚነት በባርሴሎና ፊርማውን ያኖራል ቀጣይ ክረምት ላይ። ሌላኛው መረጃችን አንድሬ ኦናናን በተመለከተ ነው። ከሰሞኑ የሰላ ትችት አስተናግዷል። ካሜሮን በዓለም ዋንጫ መውደቋን ባረጋገጠችበት ምሽት ላይ ማለት ነው። አንድሬ ኦናና በውሰት ውሉ ላይ የግዢ አማራጭ የተካተተ ባለመሆኑ 2026 ክረምት ላይ ወደ ዩናይትድ ቢመለስም ይሁን እንጂ ማንቸስተር ዩናይትዶች በሴላንመስ ደስተኛ ስለሆኑ የተጫዋቹን ኮንትራት ስላለ ብቻ ወይም 26 ላይ ይመለሳል የሚል አንቀጽ ስላለ ብቻ የቡድኑ አካል አያደርጉትም። ከተመቻቸው በዛው ይቀራል፣ ካልተመቸው ሌሎች አውሮፓ ክለቦች ለሽያጭ ያቀርቡታል ተብሏል። ዛሬ በዓለም ዋንጫ በአውሮፓ ዙሪያ የማጣሪያ ጨዋታዎች ቀጥለው ይካሄዳሉ። ጆርጂያ ከስፔን፣ ተርኬ ከቡልጋሪያ፣ ኬፕሮስ ከአውስትራሊያ፣ ሌችስታይን ከዌልስ፣ ስሎቫኒያ ከኮሶቮ፣ ስዊዘርላንድ ከስዊድን፣ ግሪክ ከስኮትላንድ፣ ቦስኒያ ኤርዘጎቬና ከሮማኒያ፣ ዴንማርክ ከቤላሩስ ሲጫወቱ በወዳጅነት ጨዋታ ዛሬ በጣም ተጠባቂ ከምንላቸው ጨዋታዎች ውስጥ ብራዚል ከቺሊ እንደዚሁም ብራዚል ከሴኔጋል እንደዚሁም ሩሲያ ከቺሊ የሚያደርጓቸው ጨዋታዎች በትልቁም የሚጠበቁ መርሃ ግብሮች ናቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል የቅዳሜ ማለዳ ስፖርት ጥንቅር ላይ ናችሁ። ምናልባት በየክለቦቻችሁ ተጨማሪ መረጃን ካሻችሁ
በአርብ ምሽት ኖቬምበር 14 ቃል ስፖርት ዩቲዩብ ቻናላችን በዚሁ ቻናላችን የተለቀቀውን መረጃችንን መከታተል ትችላላችሁም። ተጨማሪ መረጃ እዛም ላይ ስለለቀቅን የቃል ስፖርት ዩቲዩብ ቻናል የቀዳሚ ማለዳ ጥንቅራችን ፍጻሜው ግን እዚህ ጋር ነው የሚሆነው። ሰናይ ቀን ይሁንላችሁ።